አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። አስደናቂው የድንግል ማርያም ሞት። ድንግል ማርያም የአምላክ እናት ስትሆን ለምን አረፈች? እግዚአብሔር ዘላለማዊ ኃይሉንና አምላክነቱን ለዓለም ከገለጸበት ታላቅ ሥራ መካከል በእመቤታችን በቅድስት ድንግል ማርያም የገለጸው ድንቅ ሥራው በቤተ ክርስቲያን ታሪክ ቀዳሚውን ስፍራ ይይዛል። ይህንን ሁሉ ሁኔታ ድንግል ማርያም ብርቱ የሆነ እርሱ ታላቅ ሥራን በእኔ አድርጓል፣ ስለዚህም ምክንያት ፍጥረት ሁሉ ያመሰግኑኛል በማለት ገለጸችው። የሉቃስ ወንጌል ምዕራፍ 1 ከቁጥር 49። ቅድስት ኤልሳቤጥም የጌታዬ እናት አለቻት። የሉቃስ ወንጌል ምዕራፍ 1 ከቁጥር 43። መልአኩ ቅዱስ ገብርኤል ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ቅዱስ ዳዊት ልጄ ይላታል። መዝሙረ ዳዊት ምዕራፍ 44 ከቁጥር 9። ሰለሞንም እህቴ ይላታል። መኃልየ መኃልይ ምዕራፍ 5 ከቁጥር 1። ወንጌላዊው ቅዱስ ዮሐንስም እናት ሆና ተሰጠችው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ይህንን ድንቅ ሥራ ውስንና ደካማ የሆነ አእምሮ ሊገነዘበው ከሚችለው በላይ ነው። ቅዱስ አግናጢዮስ ዘአንጾኪያ ለኤፌሶን ክርስቲያኖች በጻፈው መልእክቱ እንደገለጸው የቅድስት ድንግል ማርያም ዘላለማዊ ድንግልና አማኑኤልን መውለዷ፣ የማይሞተው ጌታ ሞት፣ እነዚህ ሦስቱ ከዚህ ዓለም ጥበበኞችና ገዢዎች የተሰወሩ ምስጢራት ነበሩ። እነዚህ ድንቅ ምስጢሮች በራሳቸው ከንግግርና ከቋንቋዎች ሁሉ በላይ ሆነው የሚነገሩ በእግዚአብሔር የዝምታ መጎናጸፊያ የተጠቀለሉ ድብቅና ጣፋጭ ምስጢሮች ናቸው ይላል። ምስጋናው የበዛለት ቅዱስ ኤፍሬም ሶርያዊው አቤቱ መሰንቆ ልቦናዬን አነቃቃ፣ የልቤን መንዚራ ድምፁን ከፍ አድርጎ የዳዊት ልጅ የሆነችውን የጌታውን እናት ድንግል ማርያምን ያመሰግናት ዘንድ ለዓለም ሕይወት የሚሰጠውን የወለደች እናቱ የሆነች እርሷን ከፍ ከፍ ያደርጋት ዘንድ ብሏል። በሌላም አንቀጽ ከሕሊናት ሁሉ በላይ ለሆነ ለዚህ ነገር አንክሮ ይገባል። ምድራዊት ሴት ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ አለ። ስለ እነዚህ ነገሮች ሁሉ ምን ማለትን እንችላለን? እግዚአብሔር መንፈስ ቅዱስ ስለ ድንግል ማርያም ያልተናገረበት ጊዜ ያላናገረው ቅዱስ እንደሌለ እንመለከታለን። በእግዚአብሔር በሰውና በመላእክቱ ፊት የከበረ ሰው መታሰቢያው ለዘላለም ነው። በቤቱ በቅጥሩ የማይጠፋ የዘላለም ስምን ይቀበላልና። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 3። ይህንን ታላቅ በረከት እንደሚሰጣቸው የተናገረ የማይዋሸው ቅዱስ እግዚአብሔር ነው። ከእግዚአብሔር ወልድ እናት ከቅድስት ድንግል ማርያም የበለጠ በሰውና በእግዚአብሔር ዘንድ የከበረ ማንን ልንጠራ እንችላለን? ከእርሷስ ሲታሰብ ሊከብርም የሚችል በቅድስና ሕይወት ያለፈ ማን ይኖራል? አስቀድሞ ሁሉን ያዘጋጀ እግዚአብሔር ነው። ቅዱስ እግዚአብሔር ፍጥረቱንና ዓለሙን ለማዳን የመረጠው ጊዜ ሲደርስ ከድንግል ማርያም በድንግልና ተወለደ። አስቀድሞ በመላኩ አፍ እንዳናገረ ክብሩ በእርሷ ላይ ታየ። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 2። ማኅፀኗን ከተማ አድርጎ 9 ወር ከ5 ቀን በእርሷ አደረ። በእመቤታችን ያደረ መንፈስ ቅዱስ ያነጻቸው ዘንድ ይቀድሳቸውም ዘንድ በሥጋም በነፍስም መርቶ ወደ እግዚአብሔር መንግሥት ያገባቸው ዘንድ በነቢያት በሐዋርያት ላይ እንዳደረው አይደለም። ከሦስቱ አካል አንዱ አካል እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ፍጹም ሰው ፍጹም አምላክ ሆነ እንጂ። ቅዱስ ሉቃስ ይህንን ዘላለማዊ እውነት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት ገልጾታል። የሉቃስ ወንጌል ምዕራፍ 1 ከቁጥር 45። ኢትዮጵያዊ ሊቅ
ደራሲና ገጣሚ አባ ጊዮርጊስ ዘጋስጫ የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋን ለበሰ፣ የዕብራውያን ጌታ በዕብራውያን ልጅ ማፀን ተወሰነ፣ ለአብርሃም የዕብራይስጥ ልሳን ያስተማረው ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮውን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ። ጥቂት ጥቂት እያለ አደገ። የሕፃናትን ሥርዓት እንዳያጎድል አፉን የሚፈታበት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱ ቃላት በድንጋይ ሰሌዳ የተጻፈውን የሰጠው የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎን አውራጃ በምትሆን ሰናዖርም የፍጥረትን ሁሉ ቋንቋ የበተነ እርሱ የአሕዛብን ቋንቋ እንደማያውቅ ሁሉ እናቱ አፍ በፈታችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ ይህንን ነገር ከመስማት የተነሳ የሚለመልምበት ይህ ነገር እጹብ ድንቅ ነው፣ ለዚህ አንክሮ ይገባል አለ። ይህ በሰው ጥበብ በብራና በቀለም የተጻፈ እውነት ሳይሆን ለድህነት በተጠሩ ሰዎች ሁሉ ልቡና በአምላክ ጥበብ የተጻፈ እውነት ነው። ሞትማ ለመዋቴ ይገባል። አስደናቂው የድንግል ማርያም ሞት። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ አርጋኖን ድርሰቱ ከሚያሰጥመው ባህር ሞገድ የተነሳ የማትነቀነቅ መልህቆቿም በሦስቱ ሥላሴ ገመድ የተሸረቡ ናቸው። ይችም ደግሞ ከነፋሳት ኃይል የተነሳ የማትናወጥ በጭንጫ ላይ ያለች የእንቁ ባህሪ ምሰሶ ናት። እርሷን የተጠጋ መውደቅ መሰናከል የለበትም የሚላት እመቤታችን ሞት አይቀርምና እርሷም እንደ ሰው የምትሞትበት ጊዜ ደረሰ፣ እግዚአብሔር አያዳላምና። ቅድስት ድንግል ማርያምም የኃያሉ እግዚአብሔር እናቱ መቅደሱ ታቦቱ መንበሩ ሆና እያለ ሞትን መቅመሷ በራሱ የሚያስገርም ምስጢር ነው። ከቤተ ክርስቲያን ወገን ሞትን እንዳያዩ የተወሰዱ ቅዱሳን ሄኖክ፣ ኤልያስ፣ ሌሎችም እንዳሉ የቅዱሳት መጻሕፍት ምስክርነት አለ። ይህ ከህሊናት ሁሉ በላይ የሆነው ምስጢር ርቀቱ በመጽሐፈ ዚቅ እንዲህ ተብሏል። ኃይለኛ በኃይሉ ለምን ይታጀራል? ባለጸጋም በሀብቱ ብዛት ክርስቶስ ለአካሉ አላዳላም። ሞትስ ለሟች ይገባዋል። የእመቤታችን የቅድስት ድንግል ማርያም ሞት ግን አስደናቂ ነው። እመቤታችን ያረፈችው በጥር 21 ቀን ነው። በአባት በእናቷ ቤት 3 ዓመት ኖረች። 12 ዓመት በቤተ መቅደስ ኖረች። ከልጇ ጋራ 33 ዓመት ከ3 ወራት ከጌታ ስቅለት በኋላ 15 ዓመታት ኖረች። ጌታን የጸነሰችበትን ወራት ስንጨምር በዚህ ዓለም በስጋ የቆየችበት ጊዜ 64 ዓመት ይሆናል። የቤተ ክርስቲያን ትውፊት የድንግል ማርያም ዕረፍት የሚከተሉት ምክንያቶች እንደሆነ ያስረዳል። መጀመሪያው ለመለኮት ማደሪያ ለመሆን የበቃችው ኃይል አርያማዊት ብትሆን ነው። አንዷ ምድራዊት ሴትማ እንደምን ሰማይና ምድር የማይችለውን ልትሸከመው ይቻላታል የሚሉ ወገኖች ነበሩና በእርግጥም እግዚአብሔር ወልድ የተዋሃደው የሰው ልጆችን ሥጋ እንጂ የመላእክትን አለመሆኑን ለማጠየቅ ነው። ይህንን ሁኔታ ቅዱስ ጳውሎስ ሲያስረዳ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም አለ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ከቁጥር 14 እስከ 15። በዚህም ድንግል ማርያም የአዳም ዘር መሆኗ ታወቀ። ሁለተኛው ቅዱስ ያሬድ እንዳለው ጌታችን በፍርዱ አድሎ የሌለበት መሆኑ ይታወቅ ዘንድ ነው። ሥጋ የለበሰው ሁሉ በለበሰው ሥጋ ሞትን ይቀምስ ዘንድ ግድ ነውና። ሞትማ ለመዋቴ ይገባል። ትንሣኤ
በቃል መነገሩ በአንደበት መዘከሩ ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባውና ከሞት ወጥመድ በላይ እንኳን የሆነ ሌላ ኃይል አለ። ይሄውም ሞት ፈጽሞ ሊያሸንፈውና ሊገዳደረው የማይችል የእግዚአብሔር መለኮታዊ ኃይል ነው። በሰይጣን ዘንድ ያለው የሞት ኃይል ነው። ሕያው እግዚአብሔር የሕያዋን አምላክ ነውና ሞት ሊያሸንፈው ሊደርስበትም የማይችለውን ሕይወት ይሰጣል። ይህንን እግዚአብሔር የሚሰጠውን ሕይወት ሰይጣን በእጁ ሊነካው ከቶውንም አይችልም። እግዚአብሔር ለሙታን ሕይወትን ይሰጣል። የሞትና የሕይወት ባለቤት ነው። ከሞት ስልጣንና ኃይል በላይ የሆነው ይሄው የእግዚአብሔር መለኮታዊ ስልጣን የድንግል ማርያምን ሥጋ መልካምም ሆነ ክፉ ለሰሩ ሰዎች ዋጋ ይከፍል ዘንድ ለፍርድ እስከሚመጣበት ጊዜ ድረስ በመቃብር ውስጥ ተጠብቆ እንዲቆይ ፈርሶና በስብሶ በምድር ላይ እንዲቀር አላደረገም። ከሙታን መካከል ተለይታ ተነስታለች። እንድትነሳም ያደረገ የጌታ ኃይል ነው። በራሷ የተነሳች አይደለችም። መንፈስ ቅዱስ በድንግልና ጸንሳ በድንግልና መውለዷን በትንቢት እንዳናገረ ትንሣኤዋንም በትንቢት ሲያናግር ኖሯል። ይህ ታላቅ ምስጢር በቅዱስ ዳዊት አንደበት አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት እንዲል መዝሙር 131 ከቁጥር 8። ቅዱስ ዳዊት በዚህ የትንቢት ክፍል ትንሣኤዋን አስረድቷል። ታቦት የጽላቱ ማደሪያ ነው። በታቦቱ ውስጥ የሚያድረው በእግዚአብሔር ጣቶች የተጻፈው ሕጉ ነው። ይህ እግዚአብሔር ያከበረው ነገር ሆኖ ሊመጣ ላለው ነገር ማሳያ ነው። እውነተኛዋ ታቦት ማርያም ናት። ሙሴ በተቀበለው ታቦት ውስጥ ያለው ጽላት በውስጡ የያዘው ሕጉን ነው። በድንግል ማርያም ላይ ያደረው ግን የሕጉ ባለቤት ነውና ከፍጡራን ከፍ ከፍ የማለቷ ድንቅ ምስጢርም ይህ ነውና ትውክልቷም ጌታ እግዚአብሔር እንደሆነ በወንጌላውያኑ ተነግሮላታል። መንፈስ ቅዱስ ያላናገራቸውን ከልባቸው አንቅተው አይጽፉምና እርሷም ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች አለችን። የሉቃስ ወንጌል ምዕራፍ 1 ከቁጥር 47። ይህ ቃል ንጽህናዋ ቅድስናዋ በተረዳ ነገር ታውቆ ፍጥረት ሁሉ ከልቡ ከሚያከብራት እመቤት የተነገረ ቃል እንጂ ራሳቸውን ያለ አጥርና ያለ ከልካይ አድርገው ቃሉን ከሚያሸነቃቅጡ ሰዎች ወገን የተሰጠ ምስክርነት አይደለም። እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትከብራለች። ጌታችን የሱራፌልን ኪሩቤልን ባህሪ አላደረገም። የመላእክትንም ባህሪ እንደዚሁ የእርሷን አካል ባህሪ አደረገ እንጂ። የክርስቲያኖችን ትንሣኤ ሙታን የሚመሰክር ልዕልና ከምድር በታች ሁሉ ጥበበኛ የሆነው ሰሎሞን እንዲህ አለ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አለፈ ሄደ፣ አበቦችም በምድር ላይ ተገለጡ። የዜማም ጊዜ ደረሰ፣ የቁራውም ቃል በምድር ላይ ተሰማ። መኃልየ መኃልይ ምዕራፍ 2 ከቁጥር 10። ይህ ትንቢት የዚህ ዓለም ድካሟ ሁሉ መፈጸሙን ያስረዳል። ልጇን ይዛ ከሀገር ሀገር በረሃብና ጥም የተንከራተተችበት ጊዜ አሁን አለፈ። ታናሽ ብላቴና ሳለች ልጇን አዝላ በግብጽ በረሃ የተቀበለችው መከራ ሁሉ ፍጻሜ ያገኘ። ከእግረ መስቀል ስር ወድቃ የልጇን የቆሰለ ገላ እየተመለከተች የደረሰባት ልብ የሚሰነጥቅ ሐዘን ወደ ደስታ ተለወጠ። በነፍሷ ሰይፍ ያልፋል ተብሎ የተነገረው ልብ የሚሰነጥቅ መከራ እንደ ነቢዩ ቃል ትንቢት የሚቀጥልበት ጊዜ ተፈጸመ። እርሷ ባለችበት ስፍራ የሕይወት ትንሣኤ ያላቸው ሰዎች ይሆኑ ዘንድ አስቀድማ ከሙታን ተለይታ በመነሳት የተጠበቀልን ተስፋ ማሳያ ሆነችን። በእግዚአብሔር መንግሥት ስደት፣ መከራ፣ ሐዘን፣ ሰቆቃ የለም፣ መገፋት መግፋትም የለም። እመቤታችን ትንቢቱ የተፈጸመባት ሁና እያለ ከማንኛውም ሐዋርያ በላይ ለእግዚአብሔር ቃል መስፋፋት የወንጌል ዘር በተዘራበት ቦታ ሁሉ ነበረች። ለመንግስቱም እንደሚገባ ሆና ኖራለች። በማኅፀን የተጀመረው የማዳን ሥራ ፍጻሜውን ያገኘው በቀራንዮ ነው። በቤተ ክርስቲያናችን አስተምሮ የጌታ ልደቱና ጥምቀቱ፣ ሞቱ፣ ትንሣኤው፣ ዕርገቱና ዳግመኛ መምጣቱ በነገረ ድኅነት ትምህርታችን
እጅግ ጠቃሚ የሆኑ ምስጢራት ናቸው። ቤተልሔም የሥጋዊውን ምስጢር ሲያሳይ፣ ዮርዳኖስ ቀዳማዊ ልደቱን ያሳያል። የመጀመሪያው የኛ ባህሪ ሲሆን ሁለተኛው የጌታ የራሱ ባህሪ ገንዘቡ የሆነ ነው። እርሱ የሰው ልጅ ሆነ፣ እኛ ደግሞ የእግዚአብሔር ልጆች ሆነን። ይህ ሁሉ የተደረገው ከድንግል ማርያም በነሳው ሥጋ ነው። እርሱ የኛን ተፈጥሮ ገንዘቡ ስላደረገ እኛ ደግሞ የእርሱን ቅድስና ገንዘብ በማድረግ የመንግስቱ ተካፋዮች ሆንን። የኛ የሆነው ሁሉ የእርሱ የሆነው ደግሞ የኛ በመሆኑ ከፍ እናደርገዋለን። ለዚህ ክብር በቅታ ያከበረችንን ከእግዚአብሔር ጋር ያዛመደችንን እመቤት እንደምን አናከብራትም? የኛ መንፈሳዊ ልደት የተገኘው ጌታ በሥጋ ከቅድስት ድንግል ማርያም በተወለደው ልደት ነው። የቅድስት ድንግል ማርያም ማፀን አምላክና የሰው ልጆች የተገናኙበት፣ አምላክና ሰው የተዋሃደበት መካነ ምሕረት ነው። እግዚአብሔር ዙፋኑን 9 ወር ከ5 ቀን የዘረጋበት መካነ ሰላም ነው። የእግዚአብሔር ዙፋን ፍጹም በማይናወጥና ጸጥታ በነገሰበት ስፍራ የሚዘረጋ የክብር ዙፋን ነው። ይህም ዙፋን የቅድስት ድንግል ማርያም ማፀን ነው። በቀራንዮ አደባባዩም በሐዘን ነበረች። ሐዋርያት ጉባኤያትን ሲያበዙ አብራቸው ነበረች። ይህ ሁሉ ታላቅ ሥራ ከተፈጸመ በኋላ አረፍተ ዘመን ገታት፣ በሥጋ አረፈች። ያረፈችው በጥር 21 ቀን ነው። ሐዋርያትም ሊቀብሯት ሲሹም ከአይሁድ ክፋት የተነሳ ልጇ ሌላ ክብርን ደረበላት። ከጌቴሴማኒ ሥጋዋ ተነጥቆ በገነት በዕፀ ሕይወት ስር እስከ ነሐሴ 16 ቀን ለ205 ቀናት ቆይታለች። ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ሞትን በስልጣኑ እንዳሸነፈ የልጇ መለኮታዊ ኃይል ሞትን አሸንፋ እንድትነሳ አደረጋት። ጠቢቡ ሰለሞን ስለ ትንሣኤው የተናገረው ቃል ተፈጸመ። ሊቁ ለዛቲ ብሲት ሰረቀ ላይሌሃ ብለ ጸጋሁ ለአብ ዋጋዛ እምኩይ ውስተ ሰናይ እሞት ውስተ ሕይወት። በድንግል ማርያም ላይ የአብ የባለጸግነቱ ብዛት ተገለጠ። ከሞት ወደ ሕይወት ከክፉ ዓለም ወደ በጎ ዓለም አሸጋግሯታልና ያለው ይህንን ነው። ከእንግዲህ ወዲያ ልጇ ሲንገላታ፣ ሲሰደድ፣ ሲገረፍ፣ ሲሰቀል፣ ሲቸነከር ያየችበት ዓለም አለፈ። አሁን የልጇን ልዕልና ከሚያደንቁ ጋራ ታደንቃለች፣ ከፍ ከፍ ከሚያደርጉት ጋራ ታከብረዋለች። ይህም ከገቡ የማይወጡበት ሐዘን፣ መከራ፣ ችግር በሌለበት ሰማያዊት ሀገር ነው። ቅዱሳን ሩጫቸውን ጨርሰው የድል አክሊልን የሚቀዳጁበት ስፍራ ነው። በዚህም ከፍጡራን ሁሉ ከፍ ከፍ ባለ በታላቅ ክብርና ጸጋ ለዘላለም እንደምትኖር እናምናለን። ልመናዋ፣ ክብሯ፣ ፍቅሯ፣ አማላጅነቷ፣ የልጇም ቸርነት በሁላችንም ላይ አድሮ ይኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር። ምንጭ ሐመር መጽሔት 18ኛ ዓመት ቁጥር 5። የተወደዳችሁ በመላው ዓለም የምትገኙ መንፈሳዊ ቻናል ተከታታዮች በቀጣይ በሌላ መርሃ ግብር እስከምንገናኝ ድረስ በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።